ኞቹ በሚባል ደረጃ ታዲያ ምን ስራ ምን ዘርቶ ይብላና ከዛ ልንገርሽ የተወሰኑ ሰዎች ላይክ አልተደራረጉም። እነዛ ሰዎች ደግሞ ሲጀመር በጣም ፊገር አውት ማድረግ ከባድ ነው። እከሌ አድርጓል፣ እከሌ አላደረገም፣ እከሌ አድርጓል። ኮመንት ላይ መምረጥ ሲጀመር ከዛ እኔ ሲጀመር ባህሪያቸውን ስለማቅ 2 ሰው ታዛቢ ምረጡ፣ እጣውን ስናወጣ ማታ 2 ሰው ታዛቢ ምረጡ አልኩኝ። 2 ሰው ማንና ማንም መረጡ? ሙኒትንና እንትናን መረጡ። በጣም ብዙ ሰው ነው። ከዛ ሁላ ሰው ኮሜንት ላይክ አንቺ ምረጭ ብትባይ ታገኛለሽ። ከባድ ነው በጣም ከ74,000 ኮሜንት 74,000 ነው ላሳይሻውን። ከዛ በሰው ደረጃ መፈለግ በጣም ይከብዳል። ቆይ ልነግርሽ እኮ ነው። እኔ ደግሞ ስራ አለብኝ። ሁለተኛ ደግሞ ከዚህ ሁላ ሰው ነው የምልሽ። ከዚህ ሁላ ሰው እኔ መምረጥ አልችልም፣ አላገኛቸውም። በኢንቦክስ እኔ የለኝም ብለው ላኩልሽ። ከዛ ምን ተደረገ? ሙኒትንና ሳሪን ታዛቢ መረጥንና የኔ ሞዴሬተሮቼን በሙሉ ሞዴሬተራቸውን አነሳው። የምታውቁትን ሰው እንዳታስገቡ ስለተባለ ማለት ነው። ከዛ ሙሉ ሞዴሬተራቸውን አነሳው። የኔ ሞዴሬተሮች ለጁዬ ሞዴሬተር ሰጠኋት። ከዛ ገብታችሁ እንዳታስገቡ ማለት የኔ ሞዴሬተሮች ቤተሰብ ነው ምናምን እዚህ ይመጣል ብሎ እንዲሞክር እድል እንዳይሰጡ በመጣው እንዲገቡ ገስት ኢንቫይት እንዲያደርጉ ማለት ነው። በጣም በቁጥር ሊሆን ማንም ሰው የለም። ከዛ ኮሜንት እኔ ሞዴሬተሮችን አነሳው። ለጁዬ ሞዴሬተር ተሰጣት። ሳሪና ሙኒት ታዛቢ ነበሩ። ከዛ እየገቡ ጠሩና መረጣችሁ ምናምን ይላሉ። የገባችሁ ልጅ 88 ቁጥር ጠራች፣ ደረሳት። እሺ ከ1 እስከ 100 ተጠርቶ ደረሳት። ከዛ እንደዚህ ነው ተጭበርብሯል፣ እጣው ለልጅቷ አይሰጣትም። ምን እንደወሰድኩን ታውቂያለሽ? ለልጅቷ እጣው አይሰጣትም። በቃ ይሄ የተጭበረበረ እጣ ከሆነ ለልጅቷ እጣ አይሰጣትም። ለታማሚው ሰውዬ ይሰጠዋል። በልጅቷ እድል ስለሆነ የቀለዱት ታማሚ ሰውዬ ኮመተ ነበረ። በጣም ብዙኞቹ መጀመሪያም ለታማሚ መስጠት ይሻላል። ይኸውልሽ እንገርሽ ብዙዎቹ እጣው ተጭበርብሯል፣ እጣው እንደዚህ ሆኗል። ስለዚህ ለልጅቷ አይሰጣትም። እኔ በራሴ ያልኩት ማለት ነው። ለልጅቷ አይሰጣትም፣ ለታማሚው ይሰጠው። እኔ እንደውም ያሰብኩት የምን እንደተቀልሽ ታማሚውን ብዙ ላይክ ስላደረጉትኝ ከወርቅ ቤቱ ተቀብዬ ብር ሰጥቼው ቪዲዮ ልፖስት ነው። እየመረጣችሁን ያስገባችሁት። አስለን እኛ ሞዴሬተር የለንም። የተሰጣቸው ሞዴሬተሮች ቤታችን ያልነበሩ ሞዴሬተሮች ናቸው። ገባሽ? የፈለገ ክሊር አድርገሽ ብትሰሪ እየመረጣችሁ ልታስገቡ አትችሉም። ከዛ ሁሉ ሰው ከባድ ነው። ግን ምንድነው በኮመንት ተብሎ ሰው ኮመንቱን እየገባ እየጠበቀ ላይክ እንዳይደረግ ተሳቆ እየጠበቀ መጨረሻ ላይ በእጣ ነው ሲባል ላይክ ዲስአፖይንትድ ይሆናል ሰው። ገባሽ? ከዛ ውስጥ ደግሞ ፊገር አውት ማድረግ በጣም ከባድ ነው። 74,000 ኮመንት ፊገር አውት ማድረግ በጣም ከባድ ነው። እየመረጠች ነው የምታስገቢው። ወላሂ ላዚም የተሰጣቸው እንደዚህ አይነት የኮመንት ቻሌንጅ የማይሆነው ለምንድን ነው? 74,000 ኮመንት በሰው ደረጃ ፈልጎ ማግኘት በጣም ከባድ ነው። አጋጣሚ እኔ ደግሞ ታውቂያለሽ ልጅቷ ነው የደረሳትን ልጅ ስለማውቃት እዛው ላይ ይቺን ልጅ አውቃታለሁ ብዬ ተናገርኩኝ። ስለዚህ ለልጅቷ እጣው አይሰጥም። ወላሂ ሪች የምትባል ልጅ ናት የደረሳት። የፀጉር ቤት ጓደኛዋ ነች። ወላሂ እዛው ላይቭ ላይ ነው የተናገርኩት። እቺ ልጅ አውቃታለሁ ብዬ እዛው ላይቭ ላይ ነው የተናገርኩትኝ። የያዘችው ደግሞ ጄሪ ናት ቁጥሩን። አይሰጣትም። ምንም ችግር የለውም እኮ በልጅቷ እድል እንጂ በእኔ እድል አይደለም የተቀለደው። ገባሽ? ለሰውየው ሰጠዋለሁ እኔ ምን ችግር አለው? ወላሂ ለአዚም ነገርሽ እንትን ይሻላል። ከእንደዚህ አይነት ቻሌንጅ ላይክ ለታመመ ሰው ቻሌንጁን መስጠት። አንቺ የታመመ ሰው ሳይቀር ይኸውልሽ የታመመ ሰው ሳይቀር ላይክ እያደረጉ ማለት ነው። ኮመንት ሳይሆን ይህን ያህል ፎሎ አስደርጉ። ላይክ ለአንዋር ከዚህ በፊት እንደሰጠነው የለም በሶስት ቀን እንደሞላው ለታመመ ሰው አንቺም ጽድቅ ታገኛለሽ። ገባሽ? ሰውም ሲጀመር መጥተው መጀመሪያ እንደዛ ብለው ነበር። እንግዲህ መጥተው እንደዛ ብለው ነበር መጀመሪያ እና ሙኒቷ ይሰጠው ምናምን ሲሉ እኔ እድሉ ቻሌንጁ ስለተሰጣቸው ኦልሬዲ ለታማሚውም ዘሴም ቫሊዩ የሚያወጣ ብር እኔ ጠይቄ ይሰጠዋለሁ ብዬ ነበር። ለእነሱ ቻሌንጁ ስለተሰጠው ማለት ነው። በቃ አንዳንድ ሰው አንቺማ ሁሌም ለከስተመሮችሽ ታማኝ ስለሆንሽ ነው እኮ ወላሂ። አንዳንድ ሰው የተረዳሁት ነገር የፈለገ ነገሮችን ክሊር አድርገሽ እኔ ኢቨን እንኳን ልጅቷ ሲወጣላት ማለት ነው ሀቡ እቺ ልጅ አውቃታለሁ ብዬ ተናገርኩኝ። እዛው ስለማውቃት ማለት ነው። እናንተ መታችሁ አይደለም። እዛው ልክ ሲወጣላት ውይ
እቺ ልጅ አውቃታለሁ ብዬ እዛው ወዲያውኑ ተናገርኩኝ። ለምን ማንም ሰው መጥቶ ታውቃታለች ብለው እንዲያወሩ ስለማልፈልግ እያንዳንዱን ነገር ጽድት አድርጌ ስለምሰራ። ይጀመር ሌላ ነገር ቢኖር ኖሮ እንዳላችሁት መርጣ አስገብታ ቢሆን ኖሮ እዛው ላይቭ ላይ ሆና እንደምታውቃት አትናገርም ነበር። ወላሂ እዛው ነው ልጅቷ ሲወጣላት እቺ ልጅ አውቃታለሁ ብዬ እዛው ነው የተናገርኩት። ላይቭን ሪከርዱ ሙሉን አሰማሻለሁ። አይ አላውቃትም፣ አይ አልደረሳትም ምናምን ማለት አልፈልግም። እኔ ደግሞ በጣም ቅር ይላታል። አሁን እድሏ ሲሰረዝ ምንም ማድረግ አልችልም። ሀቡዬ ለምን እንደው ታውቂያለሽ? በጣም ብዙ ሰዎችን አይቼበታለሁ። ምን ችግር አለው? ነገ ጧት እኮ አሁን ልጅቷ ብሩን ነው የመረጠችው። ይሄ ስልክ ከእንደገና ቻሌንጅ ይወጣል። ገባሽ? ለሌላ ቀን ቻሌንጅ እንዳይኖር ነው ያደረጉት። ቻሌንጁ ስልክ ነበር ብሩን ልክ እንዳኗር እና ስለዚህ 250 ሺህ ማለት ነው ልክ እንዳኗር የሚሰጣት ለልጅቷ 250 ሺህ ነበር። ስልኩ ይቀጥል ነበር። ግን የእኛን ሰው ምንድን ነው የተረዳሁት? ታማሚ ላይክ ያደረጉ ይቺ ልጅ ሲደርሳትም ይመቀኛሉ። እኔ ወላሂ ልጅቷን አውቃታለሁ። ላይቭ ላይ ደግሞ እንደማውቃት ላይቭ ላይ ነው የተናገርኩት። አውቃታለሁ ብዬ አንደኛ እኔ ቁጥሩን አላያዝኩም። አንድ ነገር ልንገርሽ። ሁለተኛ ታዛቢ ራሱ ቁጭ ብሎ ነበር ሙኒትና ሳሪ እንዲታዘቡ ማለት ነው። ግን ሪሚዲ አይነፋም እንደዚህ አይነት ቻሌንጅ የኮመንት ቻሌንጅ አይሆንም። በሚሊየን ሊኮመንት ይችላል። ያንን ሁሉ ማነው ቼክ የሚያደርገው? መቼም ተሳክቶ አያውቅም። ይሄ የኮመንት ቻሌንጅ መሆን ያለበት ቻሌንጁ ለአንድ ታማሚ ይሰጣል። ለዛ ታማሚ መታከሚያ እንዲሆነው ሰው ፎሎ ያደርጋል። እነዛም ሰዎች በነፃ ፎሎ አድርገው አንድን ሰው ታክሞ እንዲድን ያደርጋሉ። ታገኛሉ፣ አንቺም ጽድቅ ታገኛለሽ፣ አጅር ታገኛለሽ። እኔ ከዚህ በኋላ እንደዚህ ነው። አሁንም አልኩሽ እኮ ይህንን ቻሌንጅ ይኸውልሽ እንገርሽ። አሁን ይህንን ቻሌንጅ በጣም ያሳዘነችኝ እኔም ግን ኦልሬዲ እድሏ ነው አይደለ ሀቡ እያየሽ ከራሴ ቆጥሬ ይሰጣታለሁ። ከራሴ እያየሽ ከዛ እጣውን ብሩን ከራሴ ይሰጣታለሁ። ምክንያቱም እኔ ማንም ሰው እንትን ወላሂ ላዝም ከራሴ ይሰጣታለሁ። እኔ እንደዚህ አይነት መሳፋ ውስጥ መግባት አልፈልግም። ሀቡ አንቺ ቤት መተን ከራሴ እኔ ብሩን እሰጣታለሁ። የስልኩን ቻሌንጅ ደግሞ ለሰውዬው እሰጠዋለሁ፣ ለታመመው ሰውዬ ገባሽ? ይሄንን ብር የምሰጣት ከራሴ ብር ነው። ለምን ለሱ ደግሞ ሱቁ ይሰጠዋል። ልጅቷ ቀልቧ እንዲሰበር አልፈልግም። ቀልቧ እንዲሰበር ማለት እኔ ቀልቧ አሁን ለምሳሌ እንደዚህ ይሰጥሻል ተብላ አይሰጥሽም ሲባል ነገ አዝና እኔ የሆነ ነገር እንዲፈጠርብኝ አልፈልግም። ሰው እንዲያዝንብኝ አልፈልግም። ገባሻ? ሰው እንዲያዝንብኝ በህይወቴ ሰው እንዲያዝንብኝ አልፈልግም። ልጅቷ እኔ ያልኩሽ 5000 ድርሃም ማለት ኦልሬዲ ከወር ደሞዜ በጣም አብዛኛው ነው። ገባሽ? አብዛኛው የሚባል ነው። ግን ወላሂ ለአዚም ከራሴ ብሩን እሰጣታለሁ። ቀልብ መጥፎ ነው። የሰው ቀልብ እንደዚህ ሰፍ ብላ ምናምን እንትን ካለች በኋላ በጣም ይደብራል። ግን ይሄኛውን ቻሌንጅ ደግሞ ይሄው እናንተ ለታመመው ሰውዬ ይሰጥ ብለዋል አይደለ? ለታመመው ሰውዬ ይሰጣል። ጨርሻለሁ። ምንም ክፉ ነገር አትይ በህይወት እስካለሽ። ወላሂ ሰውዬውን ጥሩትና ማለት ነው ሀቡዬ እንኳን መጣሽ። ሰውዬውን ጥሩትና ለሰውዬው ቻሌንጅ እንስጣው። ለሰውዬው ምንም ቻሌንጅ ሀቡዬ ኦልሬዲ የተሰጠው ቻሌንጅ ለሰውዬው ይሰጥ ብለዋል አይደለ? ለሰው ኦልሬዲ የተሰጠው ቻሌንጅ ለሰውዬው ይሰጥ ብለዋል። እኔ ለልጅቷ ከራሴ ሀብታማሪም ደሃዋሪም ማንም ሰው አይመለከተውም። ማንም አገባው? ማንም ሰው አይመለከተውም። ልጅቷ ይኸውልሽማ ልጅቷ ወላሂ ማለት ነው ቀልቧ ሰፍ ብሏል። በቃ ኢቨን መጀመሪያ ስልኩን አለች እና ሄዳ ከእንደገና መታ አስባ ብሩ ይሁንልኝ አለች። እኮ እኔ በጣም ልጅቷ በጣም ተሰማኝ። አይሻ ደጋግሜ ያልኩሽ በጣም ነው ያሳዘነችኝ። ኦልሬዲ ኤክስፔክቴሽን ይጎዳል፣ መጠበቅ ይጎዳል። ኦልሬዲ የሆነ እድል ደርሷት ተደስታ ከዛ ሶሪ ህዝብ ተመቅኝቶብሻልና እንዴ ሀራም እሷ ምን አገባች? ሲጀመር እኔ እንትን ያልኩት ምን እንደሆነ ታውቂያለሽ ሀቡ? ወላሂ ለአዚም ነው የምልሽ። ምንም ይሄ ነገር ምንም አንድ የሆነች ልጅ ቁጭ ብላ ሪም 11 ሰዓት እድላቸው ካለ እድልሽ አንቺ ከተጻፈ ማንም ሰው መብላት አይችልም። ሁሌ አይደለም እልሽ ለአንቺ የተጻፈ እንጀራ ይሻግታል እንጂ ማንም ሰው መብላት አይችልም። ግን በቃ እርስ በርስ ባትመቃቀኙ። ከዚህ በኋላ እኮ ሄዳ አለቀ በቃ። ከዚህ በኋላ እንደዚህ አይነት እጣ ቻሌንጅ አይመጣም። የትኛውም የሆነ ሰው ወሰደው ማለት እኔ ቢያንስ ባገኝ ለሆነ ሰው የሆነ ሸክም ይቀልለታል። ገባሽ? እኔ ሀሳቤ የነበረው ለሰውየው ወላሂ ነው የምልሽ ይሰጠው ሲባል መጀመሪያውኑ ለሱ ሰጥቼ እገላገል ነበረ። ለታማሚ ተሰጠ አለቀ ተብሎ ቻሌንጁ በዛ ይዘጋ ነበረ። ገባሽ? ቻሌንጁ በቃ ይሄ ሁላ ኮሜንት ስለተቆመጠ እነሱ እንዲጠቀሙ እነሱ እንትን እንዲሉ ነው እንዲያገኙ ነው። ገባሽ? እነሱ እንዲጠቀሙ እንዲያገኙ ነው። እኔ ለከስተመሮችሽ ያለሽን ክብር፣ ሀቀኝነትሽን፣ ታማኝነትሽን አንዲት ግለሰብ እንዳይከፋት ብለሽ
ከራስሽ ከደሞዝሽ ከሀቅሽ ከላብሽ ስለምታደርጊ ይሄ ያንቺን ታማኝነት ነው። ሲጀመርም እኔ ሀቡዬ ለሱ ለታማሚው ሰውዬ ይሰጥ ሲሉ ነው የምልሽ፣ ለታማሚው ሰውዬ ይሰጥ ሲሉ ኦልሬዲ ሰፍ ብለው ይኸውልሽ ንገርሽ፣ ኦልሬዲ ሰፍ ብለው ለሰውየው ለምኜ ሊሰጥ እኮ ነው ኦልሬዲ ሌላ 250 ሺህ ብር ምን አልኩኝ? ቪዲዮን አውጥቼ ያሳሻለሁ። ለሰውየው እኔ ችግር የለውም ጠይቄ ይሰጠዋለሁ። ከሰው ተቀብዬ ከወርቅ ቤትም ጠይቄ ለሰውየው ሰጠዋለሁ። ግን ይሄኛው ሰፍ ስላላችሁ ለእናንተ ይሁን ያልኩትኝ ገባሻ? ለሁለቱም ከመጀመሪያም እኔ ለታማሚው ሰውዬ መጀመሪያ ለታማሚው ተሰጥቶ ቢሆን ይዘጋ ነበር ይሄ ርዕስ ገባሻ? ቻሌንጅ ምንም ለሰውየው ተሰጠ አለቀ ተብሎ በዛው ይደመደም ነበር። እኔ ግን ይሰጠው እያሉ ነበር። እኔ ግን ሀሳቤ ኦልሬዲ እነሱም ሰፍ ስላሉ ከመጀመሪያው ለሱ ተሰጥቶ በቃ አለቀ ምናምን እንላለን። ገባሽ? አለቀ ብለን ለዛኛው ሰው እየሰጠን እንገላገላለን። ሌላ የሚወጣለት ሰው አልነበረም። ግን አንዳንዴ በቃ በደንብ ጥሩ ትምህርት ነው ያስተማሩኝ። ምንም ችግር የለውም። አሁንም እናንተ ህዝብ ለሱ ይሰጠው ብሏላ። ምንም ችግር የለውም። ልጅቷ ቀልቧ እንዳይሰበር ከኔ ይሰጣለው። እናንተ ደግሞ ለእንትን አድርጉ። ጄሪን ጥሪያተኝ ሪምሻ ስለሱ ላወራ ነው የገባሁት። እንኳን ደስ ያላችሁ ሁለታችሁም። በድጋሚ ሪምን ስላላገኘው ነው። ሀውዬ የኔ ቆንጆ ፏ ብለሽ መጣሽ። እንኳን ደህና መጣሽ። እንኳን ደህና ቆየሽ። አጓጓሽኝ እኮ በእናትሽ እንደ አዲስ ልጅ በጣም እኮ ነው የሚጓጓው። አንቺም የዛኔ እንደዚህ ነው ጓጓሽ። አራስ ቤት ተኝተሽ ወይ ስትልኪልኝ ድምፅ ስሰማ በጣም እንዲህ ነው የጓጓሁት። ደስ ይላል ልጅ። አይ እንትን አላስረዝምባችሁ። ሪምሻ ማታ እኮ ይምጣ ሰውዬው ይምጣ ምናምን ብለሽ እንትን ስትይ ደወልኩለት እኮ ናዛ ብዬው ማለት ነው። እና እሺ ብሎ በጣም አሳስኖኝ ነበር እኔ ምክንያቱም ሀቡዬ ላይክ ካልተደረገ ነበር የሚለው የእንትና እና ሁሉም ሰው ብታይ ከነ ኦክሲጅኑ ሆኖ ስንት ሺህ ላይክ መሰለሽ ያደረጉበት ሄደው በጣም ያሳዘነኝ እኔ ራሴ እንዴት ግን አስቻላቸው? ታማሚ ላይ በቃ ሲያሳዝን ደግሞ ቆሞ አካውንቱን ነው ያደረገው። እና ልክ የማነች የሪምንትና ማነች ማያነች አይደል ጄሪ ስታወራ ሮጬ ሄጄ ቶሎ ብዬ ነው ከፍቼ ሄጄ ሳ እንዴት ያሳዝናል መሰለሽ። ኦክሲጅኑን አድርጎ ቆሞ ብቻ ጀለብያ አድርጎ በጣም የሚያሳዝን ወጣት ነው እኮ ብታዩ። ሪም ሰውዬም አይደለም ህመሙ ነው እንደሱ ያለው። ከዛ ሪም ይጠራ በቃ እሺ ያለች። ከዛ በኋላ ከእጣው በኋላ ራሱ አይደለ ሪም የታል ሰውዬው ምናምን ስትል እኔ ቶሎ ብዬ እንደውም ኮመንት ላይ የጻፍኩልሽ ነበር አላየሽም? ደወልኩለት እኮ ከዛ ሼር ሳደርግለት እሱ ደግሞ አልገባውም። የት እኔን ማን ይጠራኛል ይላል። ብታይ እንዴት እንዳሳዘነኝ። እና እንዲመጣ ፈልጌ ነበር ማታ ያው አልተመቸውም መሰለኝ። እና ከፈለጋችሁትም መጥራት እችላለሁ ልልሽ ነው። ሪም የታል ስትይ ሰምቼ ነው። አሁንም ጥሪውና ይኸውልሽ እኔ ምን እንደሆነ ታውቂያለሽ ሀቡዬ? ይሄ ሁላ ሰው ሄዱ ላይክ ሲያደርገው ይኸውልሽ ላይክ አሁን በላይክ በበለጠ ስትያቸው ፌክ ላይክ አምጥተው እንትን ጎረምሶች ይወስዱታል። ፌክ ላይክ እያደረጉ ለዚህ እኮ ነው ብዬ በኮመንት አይነፋም የምልሽ። በኮመንት ላይክ አድርጉ። ላይክ ያላገኝ የሚል ቻሌንጅ አንድ ቀን ተሳክቶ ህዝብ ተደስቶ አያውቅም። ሁሌም ለምን እንደሆነ ልንገርሽ ሀቡ፣ ለምን እንደሆነ ልንገርሽ። በጣም ጥሩ ሰዎች አይደለንም። አሁን የተረዳሁት ማለት ነው ልባችን በጣም ክፉ ነው እንጂ በጣም ነው ያሳዘነኝ። እኔ ልጁ ቤት ውስጥ ነው ይሄ ቤት ውስጥ ሆኖ ኦክስጅን አለው። ገባሽ ሀቡዬ? እኔ ከመጀመሪያው እኮ አልኩሽ እኮ ከመጀመሪያውም ለዚህ ሰውዬና ከእንደገና ለልጅቷም ይሰጣት ብዬ ነበር። ገባሻ? አሁን ይኸውልሽ እንትን ብቻ እኔ አላቅም ወላሂ በቃ ምን አይነት ልብ እንዳለን እኔ አላቅም። እሺ ፈጣሪ ታዲያ እንዴት ነው ይቅር የሚለን? አሁን እንዴት ነው ፈጣሪ የሚጠልቃል? እንደዚህ እየጨከንን ታማሚ እንኳን ቻሌንጅ እንዳያሸንፍ ላይክ እያደረግን ኮመንቱን ከሆነ በእናትሽ ሪም በአላ ከዚህ በኋላ እንደዚህ አይነት ቻሌንጅ እንዳሰጭ። ኮመንት ላይክ ያለው ኮመንት ላይክ የሌለው የሚባል ቻሌንጅ እንዳሰጭ። ሰክሰስፉል ሆኖ አያውቅም። አንድ ቀን ህዝብ ተደስቶ ማያውቅም። ስኬታማ ሆኖ ማያውቅም። እንደዚህ አይነት ቻሌንጅ ከተባለ ለአንድ ታማሚ ይሰጣል። ያ ሰው ለዛ ሰው ሁሉም ፎሎ አድርጎ ታክሞ እንዲድን ያደርጋል። ሀቡዬ ኖርማሊ እኮ ይኸውልሽ ኦልሞስት እኛ ቤት ነው የምልሽ ከ65 ምናምን በላይ ሀዲያ ተሰጥቷል። ገባሻ? በጣም ብዙ የደረሳቸው ልጆች አሉ። ቪዲዮ መውጣት ምናምን ይችላል ምናምን። ግን ምን ያህል ክፉ ብንሆን ነው ለደረሳቸው ሰዎች እንደዚህ በቃ እንትን የምንሆነው እንዴ? ምንም ችግር የለውም እኮ ለእኔ
ለእኔ ምንም ችግር የለውም። ገባሻ? እነሱ ማድረጋቸው የእናንተን የኔ ጥፋትም አይደለም። አንድ ነገር ልንገራችሁ፣ የራሳችሁ ልብ ነው ይሄ። በቃ ምቀኝነታችሁ ነው። ማሪ በትልቁ ገባሽ? የራሳችሁ አሳዘነኝ ወላሂ። እንዴት ግን አስቻላቸው? አንቺ እኔ ልጅቷን ስቤ ያስገብቻት ቢሆን በዚህ አይነት ሊበሉኝ ነበር ማለት ነው። እኔ ራሱ አይደለም ያስገባኋትኝ ደስ የሚለው ማለት ነው። እኔ ራሱ አይደለም ያስገባኋት። እኔ አሁን አይምሯችሁ እንዴት ታዘዘላችሁ? ግን የምር ኦክሲጅን ይዞ የቆመ ታማሚ እያያችሁ ላይክ የምታደርጉበት በጣም ነው። አሁን ይሄ ሰውዬ በጣም ነው ልቡ የሚያዝ ነው። በጣም ነው ልቡ የሚሰበረው ላይኩን ሲያይ በጣም እኔ ሲጀመር መጀመሪያም እንዳየነው ነው የምልሽ ሀቡ፣ እንዳየነው ራሱ እኔ እንደማደርግለት በጣም እርግጠኛ ነበርኩኝ። ሱቅ እስከሚሄድ ነው። እቺ ቤቲ የምትባለን ሀቡዬ ከቻልሽ የምታደርጊልኝ በእናትሽ። በጣም ጋጦጥ ናት። ይላል እኮ በዚህ ውሰጂ፣ በዚህም ልስጥሽ። ጋጦጥ እኔ ጋጦጥ ወላሂ፣ አንዳንድ ሰው በጣም ጋጦጥ ነው። ሶ ቴንኪዩ። አሁንም እርስ በርስ ባትመቃቀኙ፣ ሌላም እድል እየመጣ ይሰጧል። አሁን ለሰውየው ይምጣና 250 ሺህ ብሩን አካውንት ሰጥቶ እናስገባለትና ደረሰኝን እናሳያለን። አመለጠችኝ ነው ሁለትና ልምጣ መጣ። እሺ ማርዬ ባይመጣ ራሱ ለእኔ ምንም ችግር የለውም። የፈለግሽ መስሎኝ እኮ ነው። ደውይለት ቤት ናት። ምን ያህል ቀልቡ ተሰብሮ ይሆን? አቡዬ እንኳን ሰላም መጣሽ። ሎሬ ቆየሽኝ የኔ ውድ። ሰላም ተገላግልሽ? አዎ አልሐምዱሊላህ። አምሮብሻል ወላሂ ማሻአላ ማሻአላ። ወይ ጉድ! ምጥ እኮ ሞቶ መነሳት እኮ ነው። አይ ወላሂ እንኳን ሰላም ተገላግልሽ። እንደ አዲስ እኮ ነው የምትወለጂው። ከባድ ነው እንዴ! አላህ እንኳን ወደ ቤትሽ አበቃሽ፣ እንኳን ሰላም መለሰሽ። ሲጀመር አሁን ማለት ነው። ሪምሻው ሰጥቼሻለሁ ውዴ። እሺ ማሪ፣ እኔ ለማንም መልስ አልሰጥም፣ መልስ ሰጥቼም አላውቅም። አሁን ይሄኛው ሴንሲቲቭ ስላደረገኝ ነው። ገባሽ? ሴንሲቲቭ ስላደረገኝ ነው እንጂ ለማንም ማንም ወጥቶ ባናቱ ቢከረበት እኔ ለማንም ምንም መልስ አልሰጥም። ግን ምንም አንዳንድ ጊዜ ምን ችግር አለ? ልባችን ጥሩ ቢሆን ጥሩ ልብ ቢኖረን ወላሂ መች እንድንቸገር ነበር። መልካም ልብ ቢኖረን ወላሂ በዚህ በችግር አንሆንም እኮ። በጣም አሳዘነኝ ሰውዬው። ለማንም እኔ እኮ እያብራራሁ ምናምን ሳይሆን ማለት ነው በጣም ነው የገረመኝ። በቃ እቺ ልጅ ማለት ነው አላህ ጽፎላት አላህ ከትቦላት ነው። ሌላ ነገር ራሱ ቢሆን ገባሽ? ባላገሩ አገኘና በጣም ግን አሁን አንቺ ሪም ወላሂ አንቺ በጣም ቅን ልብ ስላለሽ መልካም ልብ ስላለሽ አሁን አንቺ እንትን ልትያት ነው፣ ከራስሽ ልትሰጫት ነው። ወላሂ ከራሴ ነው ሰጣት። ይሄንን ባትሰጫት ቀልቧ ተሰበረ። በቃ ገባሽ? ተስፋ አድርጋ ኤክስፔክቴሽን ሀርት ይላል ፈረንጅ። መጠበቅ በጣም ነው የሚጎዳ የሰው ልጅ። ጠብቃ ጓግታ ከዛ ወጣ የለም ስትባል ለምን እኔ ምን አገባኝ ደረሰኝ እድሌ ነው አይደለ? ለምንድን ነው የምከለከለው? ማለት መብት አላት እኮ። በጣም የገረመኝ ደግሞ ማለት ነው ሀቡ ይሄን ብር እኔ ኖሮኝ አይደለም መሰጣት፣ ሀቅ ለመናገር ማለት ነው ተርፎኝ ኖሮ በጣም ብር የሚያስፈልገኝ ሰዓት ነው ካለሁበት ሲቹዌሽን አንጻር። ግን በቃ የሰው ቀልብ መስበር ስለማልፈልግ ነው ገባሽ? የሰው ቀልብ መስበር ስለማልፈልግ ነው እንጂ ወላሂ በዚህ ሰዓት እሱ ብር ለእኔ ምን ያህል አስፈላጊ መሆኑን እኔና አላህ እናውቃለን። አላህ እንግዲህ የልብሽን ያውቃል፣ እጥፍ ድርብ አድርጎ ይመልስልሽ ያ ረብ። የአንድን ሰው ቀልብ ላለመስበር ነው አንቺ ይህንን የሚያክል ገንዘብ ከራስሽ ከኪስሽ የምታወጪው። እንግዲህ አላህ ይተካልሽ እጥፍ ድርብ አድርጎ ኢንሻአላህ ያ ረብ። ቢስሚላ በጣም ይደብራል ወላሂ። ራስሽ አይደል ያስገባሻት። ታዲያ ስለማውቃት እኔ ጋር ገብታ መሳተፍ አትችልም ነው? ስለማውቃት ገብታ መሳተፍ አትችልም ነው? አንደኛ ወላሂ ለአዚም እኔ አይደለሁም ያስገባኋት። እሺ እኔ አይደለም ወላሂ ለአዚም ያስገባኋት። አዲስ ሞዴሬተር የተሰጣት ልጅ ነው ስባ የተገባው። ለምሳሌ እኔና ሀቡ እንታወቃለን። እኔን ስለምታቀኝ ሀቡ መሳተፍ የለባትም? እኔን ስለምታቀኝ ረጁ መሳተፍ የለባትም? ሰሟን እኔን የሚያቀኝ ሁሉ መሳተፍ የለበትም? አልገባኝም። ለምን ሲባል ይሄ ለህዝብ የመጣ ነው ወይስ እኔን ልክ እንትን ስትሉ ልክ እኔን ስለሚያውቁ እነዛ ሰዎች መግባት የለባቸውም?
እንደዚህማ አይባልም። ሼሞን ዩ ጋይስ ወላሂ ሼሞን ዩ። ሶሻል ሚዲያ ነው፣ ቻሌንጅ ነው፣ ክፍት ነው። ማንም ሰው እከሌ መሳተፍ አይችልም እከሌ መሳተፍ አይችልም ማለት አይችልም። ወላሂ በጣም ይደብራል። ምንም አይደለም ወይንዬ። አሁን ለማንኛውም የእናንተ ቻሌንጅ ችግር የለውም። ለልጅቷ ተትቶ ለሰውየው ለታማሚው ሰውዬ ተሰጥቷልኝ። እናመሰግናለን። ታማሚው ሲመጣ አሁን እዚሁ እንዳለ አካውንቱን ይሰጠኛል። አስገብቼ ለሀቡ ደረሰኝ እልክላታለሁ ሲገባ ብሩ ፊኒሽ። ግን ለሌላ ቀን አንቺ ነሽ ያስገባሻት ትላለች አንዷ ደጋግማ። ያ ረቢ ወላሂ እኔ አንደኛ እኔ አይደለም ያስገባኋት። እኔ ራሱ ባስገባት መብቴ ነው ማስገባት። ቤቴ ላይ እድል እንድትሞክር መብቴ ነው ማስገባት። ይኸው ጄሪ ገብታለች ያስገባት። እድል ቢደርሳትና ቤቴ ባስገባት መብቴ ነው። ማንም ሰው አይከለክለኝም። ቻሌንጅ ስለሆነ እንኳን በሰላም እንኳን ደህና ቆየሽ። ምን ማለት እንኳን በሰላም ተገላገሽ። በሰላም ስለተገላገሽ ደስ ብሎናል። ሀቡዬ አመሰግናለሁ ማሪ። እና ቻሌንጅ ነበር እና ከነገ ወዲያ ያልቃል። ናፊ ፋሽን እኔ ስታፍ ነኝ፣ ተቀጥሬ ነው የምሰራው እና ቻሌንጅ ሰጥቶኛል። 50,000 ፎሎወር ካስገባሽ ትኬት ቆርጬ ኢትዮጵያ ስለው እንዲሁም ደግሞ የኢትዮጵያ 100,000 ብር እንሰጥሻለን ብሎኛል። አሁን ቻሌንጅ ሊሞላ 6,000 ብቻ ነው የሚቀረኝ እና ነገ ያልቅብኛል። እና ሪምም የተቻለ ትሞክራለች ረጁም እና አንቺ ቤት ለመግባት እዚህ ያለው 6,500 ህዝብ ምን ያደርጋል ታዲያ? አዎ ግን ያነሳሉ መልሶ። አሁን ሪም ጋር ትላንትና 3,000 አድርገውኝ መልሶ አነሱት። ቻሌንጇን ከነገ ወዲያ ነው የሚያልቀው። ይሙሉልኝና ቢያንስ እንዳያነሱልኝም ንገሪያቸው ፕሊስ ውዶቼ። ኧረ ናፊ ፋሽን ነው አይደለ ፎሎ የምናደርገው? አዎ እሱን አድርገሽ ፍላወር ስንት ነው የቀረው? 6,000 ነው የሚቀረው። 6,000 እንደዚህ ለ500,000 6,000 7,000 ነው የሚቀረው። እና አሁን ሁሉም ሰው ፎሎ ቢያደርገኝ ይሞላል። እሺ ሁላችሁም ናፊ ፋሽንን ፎሎ አድርጉ ጋይስ። ዛሬ ብቻ ነው ያላት እድል ጋይስ ፕሊስ። ምንድን ነው የሚሰጥሽ ስንሞላው? ሲሞላ ትኬት ደርሶ መልስ ትኬት ይቆርጥልኛል። ከዛ ደግሞ የኢትዮጵያ 100,000 ብር ያስገባልኛል እና እናቴን ሄጄ አለው። ማሻላ ታስገባልኛል። ቻቲም ናፊ ሴት አይደለች? ናፊ አዎ ናፊ ሴት ናት። አይ ፈቲ ናት። ያው በእንትኗ ስሟ ናፊ ነው የሚባለው። ማሪ እሺ ናፊ ፋሽንን ፎሎ አድርጉና ጋይስ፣ ናፊ ፋሽንን ፎሎ አድርጋችሁ አሁን እዚህ ጋር ያላችሁ 6,600 ሰዎች በቅንነት ነፃ ነው፣ አይከፈልበትም። ፎሎ አድርጋችሁ ከሞላ አሁን ሁላችሁም ካረጋችሁ እህታችን ኤምጄ ደርሶ መልስ ኢትዮጵያ ትኬትና አይ ኤምጄ አይደለችም ናፊ ናት። ማሪ ራሷ ናት እንዴ? እኔ እኮ አንተ ስትል እኮ ኤምጄ ወይ ጉዴ ፈላጭ ወረብ አስረጃት። ሪም አንቺ አስረጃት። ኤምጄ ማለት ሰጠቻትም። የራሷ የሱቋ ባለቤት ነው የሰጠቻት። ቻሌንጅ ማለት መሰለኝ ለኤምጄ ናፊ ለኤምጄ ሰጣ ነው መሰለኝ። ነው አይደለም። ናፊ ፋሽን ራሷ ባለቤቷ እሷ ጋር የምትሰራው ዚክራ ናት ማሪ እና ሰራተኛዋ ናት። 4 ዓመት ቤተሰቦቿ ጋር አልሄደችም። ሶ ለእሷ ቻሌንጅ ሰጣት ነው 100,000 ብር እና ለእሷ መስጠት የነበረችው ኤምጄ አይደለችም። አይደለችም ናፊ ፋሽን ናት እያወራች የነበረችው። አይ ስወልድ የሆነ ብሎ ለቋል ማለት ነው። እሺ በቃ ይወጣል። ማንንም ጄሪ ያወራች ነው የመሰለኝ እስካሁን። አንዴ ብቻ 1 ደቂቃ 2 ደቂቃ ስጭኝ ነው ደም ያደርጉኛል። ከዛ እሺ ያርጉ። ሀቡዬ እንኳን ደስ ያለሽ። እንኳን ለዚህ አበቃሽ። እንኳን ለቤትሽ ገባሽ። የኔ እናት አመሰግናለሁ። እንኳን ደስ ያለሽ እልልልልል ብያለሁ። ሀቡዬ እኔ ፍቅር እንዴት ደግሞ አብሮብሽ መጣሽ። ፊትሽ ባንዴ ቀነሰ። በነገራችን ላይ አንቺ ያቃጠለሽ ባንድ ጊዜ ነው ስለማጠባ እንትን እላለሁ። በአንድ ጊዜ ራሱ መልክሽ ወጣ አማረብሽ። እንኳን ለዚህ አበቃሽ። እንኳን ሁለት ሆናችሁ። ሩብዬንም እድለኛ ናት ሀቡን የመሰለች እናት ስለተወለደ ደስ ይላል። ሀቡዬ በስመ አብ ጠንካራ ነሽ አንቺ፣ በጣም ጠንካራ ነሽ። ሁላችሁም እንኳን ደስ ያላችሁ ሀቡዬ ቤተሰቦች፣ እዚህ ያላችሁት ሰላም ብያችኋለሁ። በቃ ሀቡዬ ትንሽ ደቂቃ ቁጭልና ፀሐይ ቆዩ ስለሆነ እወጣላለሁ። እሺ እኔ ማርሽ እሺ፣ እንኳን አብሮ ደስ አለን። እኔ ውድ ክበሬልኝ ውዶቼ። ሳጂን ፎሎ አድርጓት። ሳጂን ፎሎ አድርጓት። 50,000 እንሙላት።
7000 ሰው አለ 43000 ናት 50000 ተሞላችሁ 5 ሽቶ ጊቫዌይ ትሰጣችኋለች ቴንክ ዩ እሺ በእንትን ካለ እንኳን ደህና መጣክ እንኳን ደህና ቆየሽ እንኳን ለቤትሽ አበቃሽ እንኳን እንግዲህ አላህ እንግዲህ በሰላም ገላገለሽ ነው የምንለው በጣም በጣም ደስ ብሎናል ጀዛሽን አላህ ይክፈልሽ ሌላ በምንም ትግል አልহামዱሊላህ አገር ገብታለች ከኛ ጋር አገናኝቷታል አልহামዱሊላህ ምስጋና ይግባ እንኳን አብሮ ደስ አለን እንዴት ናችሁ ደህና ናችሁ አዎ ደህና ነን ደህና ነሽ ከቤተሰብሽ ደህና ነኝ አልহামዱሊላህ ነኝ ከአዲሱም ልጅሽ ደህና ነሽ አንቺ አሁን አዎ ደህና ነኝ እንኳን ደስ አለሽ አልহামዱሊላህ ታቀፈሽ ጌታ ምስጋና ይግባው አሚን ያ ረብ አሚን በጣም ነው ማመሰግነው ዱዓ አላደረጋችሁልኝ በአጠቃላይ በጣም አመሰግናለሁ አላህ ይስጥልኝ ላንቺም ደግሞ ጀዛሽን አላህ ይክፈልሽ ሰው በሚከፍለው አቅም የለንም እኛ አላህ ጀዛ ይከፍላል ጀዛሽን አላህ ይክፈልሽ አሚን እናቴ ሌላ እንዴት ናት አሁን ደህና ናት አዎ ሌላ እንዴት ናት አሁን ምስጋና ይድረሰው ተኝታ ነው እንጂ ትገናኙ ነበር እሺ አልহামዱሊላህ ዋናው ደህና መሆኗ ነው በሌላ ጊዜ ደህና ናት አልহামዱሊላህ ደህና ናት ቆይ አባቷን ደግሞ አናግሪ ሰላም አለይኩም ልጄ ወአለይኩም ሰላም አባቴ እንዴት ኖት ይምጣብኝ እንኳን ተገላገልሽ እንኳን ወገዴ ሰላም አገኛኛልሽ እንኳን ሰላም ተገላገልሽ ቤተሰቡ ደህና ናችሁ ደህና ነን አልহামዱሊላህ እናንተ ደህና ናችሁ ደህና ነን እንኳን በአምላካችሁ የኢትዮጵያ የዓለም ልጆች ክርስቲያንና እስላም አልተባለም ለሌላ የተነሳችሁ ልጆች ሁላችሁም ይደጉ